ያፌትና ቢኒ ፊት ለፊት ተፋጠጡ። ቢኒም ከስንት ቀን በኋላ ወደ ቤቱ እንደገባ መረጃዎች ይናገራሉ። ጽዮንና ቢኒም ተገናኝተዋል። ዛሬ ያፌትን እያፈላለገ እያለ በሱ ግብረብሮችን ባለበት እንደተገናኙና ይዞት እንደወጣም ያው ታውቋል ማለት ነው። ቢኒ ግን የሆነ ጥርጥረው ነገር አለ። የአቤልና ያፌትን አንድ ላይ እንደሆኑ አቤል ደግሞ እንደሚያስመስል ነው የተረዳው። ሙሉ ለሙሉ የአቤል መሆኑን አላወቀም ይመስለኛል። መጀመሪያ አውቆ ነበር። ያፌት ግን ቦታው ድረስ ሲሄድ የአፌትም እጅ አለበት በሚል አንዳንድ ጥርጣሬዎች እየገባው ይገኛል። ያንተም እጅ አለበት፣ ያንቺ እጅ ከሌለበት እዚህ ድረስ እንዴት መጣ? ምንስ አሳወቀ? እንዴትስ መጣ? ስለዚህ ይህ ነገር የአቤል ብቻ ሳይሆን ያንተም እጅ አለበት፣ እጅህ ረጅም ነውና አለቅህም በሚል ያው ቢኒም ወንድ አይደል? ያው ወንድ ምንም ቢሆን ፉከራው አይለቅምና ፎክሯል። ያፌትም ደግሞ ለማስረዳት ሞክሯል። አው ፈልጌህ ነበረ፣ ግን እሱ ቀድሞኝ ነው። እኔም ላሲዝህ ነበረ፣ ሊይዝህ ነበረ። ባልሰራሁት ነገርን አሲዝኸኝ አሳስረኸኛል። የዛ እየፈለግኩህ እያለ ነው የአቤልን የቀደመኝ። ስለዚህ አሁኑ ብታምንም በታምንም እኔ አላቅም። በአንተ ምክንያት ፖሊሶችም ከቤት ወስደው መርምረው ነው የለቀቁኝ። ስለዚህ በዚህ የኔ እጅ የለበትም፣ ግን ቀድሞኝ ነው እንጂ እኔም ሊይዝህ ላሲዝህ ነበረ ሲል እሱም ደረቅ አይደል አቋሙ ነግሮታል። ቢኒ ግን ሊያምን አልቻለም። ሁለታችሁም ጠብቁ፣ ጊዜ ስጡኝ እንጂ ምን እንደማድረጋችሁ እኔን አውቃለሁኝ፣ እስቲ እንተያያለን የሚል ምላሽ ሰጥቷል ቢኒ። ጺም ደግሞ አሁን ዝም ብለህ ወደ ቤት እንሄድ፣ ከዚህ በኋላ የሚፈጠረውን እንደ ነገሩ እናየዋለን፣ አሁን መታከም አለብህ፣ ወደ ቤት እንሄድ ስትለው እሱም ደግሞ አንቺም አልፈልግሽም ብሏታል። ይህ ሁሉ በመጣው ባንቺ ትዕዛዝ ነው። ከአቤል ጋር ባታወሩ አይመጣም ነበረ፣ አቤልን ባታገኘው ይህን አይፈጠር ነበረ። ስለዚህ እንደው ያንቺ እጅ አለበት የሚልም አንዳንድ ምላሾች ሰጥቷል። ጽግ ደግሞ ስለተረዳችው መገናኘቷን ለምን እንደሆነ ባታቅም ባታሳውቀውም፣ ነገር ግን እንዳልክ ችግር የለም፣ ሁሉም አንተ እንዳልከው ህልም እንደፈችው ነው እንጂ እኔ አንተ ሊይዙ ወይም ደግሞ አንተ ሊያስቀዩ አልፈልግም። ነገር ግን አሁን የሚገልጸው ያለህበት ሁኔታ ነው እንጂ ሌላ አይደለም። ኢትዝ ኦኬ ብዬ እቀበልሃለሁ። አሁን ብቻ ወደ ቤት እንሄድ፣ እንዲሁም ደግሞ መታከም አለብህ ብላ እያሻሸች ወደ ቤት ይዘው ሄዳለች። ያፌትም ምን አለ? ትንሽ አገግምና የኔና አንተ ነገር ይዋጣል። ይሄን የቀመርከውን ቀመር እንዴት እንደምትፈታው ታውቃለህና አለቅህም። እኔ ልተሳስር፣ እኔን አደጋ ላይ ለማጣል ሞክረሃል ሲል እሱም ፎክሯል። እንግዲህ ሁለቱም በፉከራ ላይ የተፎካከሩ ተለያይተዋል። ከዚህ በኋላ ምን እንደሚፈጠር የምናውቀው ነገር የለም። ገኒም አለች፣ አንተ ሰላም ነህ ወይ? ነቃች እኮ ስታየው ብድርግ ብላ ነው ነቃችው። እንዴት ነህ? በሰላም ነው ወይ? አለህ ወይ? ምን ላይ ነህ? የት ነበርክ? ለምን አልደወልክም? የሚለውን የአፋጣኝ ጥያቄ ነበረ። ዳጊም እማይ ዋናው መምጣቱ ነው፣ ተይ አሁን ወቀሳ ምናምን አያስፈልግም፣ ዝም በይና እንረፍ እስቲ ተይ፣ ዋና እሱ መምጣቱ ነው ደስታችን የሚል ምላሽ ሰጥቷል። ቢንም ተረቷዳል። ገኒ ይቅርታ አድርግልኝ፣ በቃ ምንም ብትቢ ያው ይገባሻል፣ መቆጣጠም ካለብሽ ብላም ብሎ እሱም ለማሳመን ሞክሯል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናል ሰዎች እንዴት ናችሁ? ደህና ናቸው በያላችሁ በሰላማችሁ ይብዛ። መግቢያ ላይ እንዳልኩትም ያው ዛሬ በአካል ፍጠጥ ፍጠጥ ተብሎ ያው ሁሉንም በጉራ ያው ተፎካክረው ተለያይተዋል። ይሄን ነገር መቼ እንደሚቋጭ ባናቅም ያው እንደቀጠለ ነው ማለት ነው። ያው እንደቀጠለ ነው። ዳጊም ደግሞ አንዳንድ ምንትን አለው መረጃ ደርሶታል። የአቤልን እንደዚህ ቢኒን በማገቱ ማለት ነው። ፂ ነግራው ይመስለኛል። ፂ በሚሴጅ የላከችለት ይመስለኛል።
ዳጊ ምንም ባይናገርም ግን አንዳንዴ ውስጡ በጣም ይፍጨረጨራል። ቆይ ጠብቅ ዳጊ ግን የዚህ ሁሉ መንስኤ እኔው ራሴ ነኝ የሚል ራሱን መውቀስ ጀምሯል። ምክንያቱም ዋናው አሁን ወደ ሀቁ ስንሄድ መንስኤው ዳጊ ነው። ለምን የአፌት ያን ነገር እንዲያደርግ ወይም ደግሞ እንዲወጋው ባያዝ ኖሮ ይህ ሁሉም ቀረቤታን አይመጣም ነበረ። ያን አቤል የሚባለው ፂን ለማግኘት ብዙ እየተጋጋጠ ነበረ ከዛ በፊት። ስለዚህ በየትኛው ሰዓት ሊያገኛት አልቻለም። ስለዚህ የሚያገኛት የሚችለው ያው እንደታዘዘው ያፌትን በዚህ መልኩ ካደረገ ነበረ። እሱም ትንሽ ሳይሸመመው ያው እሷን ለማግኘት ሲል የተላከው ነገር አድርጎታል። ስለዚህ ዋናው መነሻው ማን ነው? ዳጊ ነው። ዳጊን ይሄን ነገር በያዘው ኖሮ እዚህ ውስጥም አይገባም ነበር ማለት ነው። ስለዚህ አሁን እውነቱ ይውጣ ከተባለ ያው ዳጊም በዚህ ከተጠያቂነት አይድንም ማለት ነው። ስለዚህ መጠየቅ ከሚጠይቁ ሰዎች አንዱ እሱ ነው። ምንፈልጉን ምናልባት አንዳንዴ ሰው ያልበላው አይደለም ያካው እሱን ያው እህቱን እንትን ለማለት ነበረ አይደል እንዴ? እህቱን ለማዛል ወይም ደግሞ ሳትፈልግ በግድ አስገድዶ ሞር ደግሞ የሆነ ነገር እንዳለ ይሄ በሰላሟ እንዳልሆነ ይሄ ነገር አናዶታል። በተለይ ደግሞ ጠቅልላ ስትሄድ ከነሱም ተለያይታለች፣ ከሱም ርቃለች፣ ወዳም እንዳልሆነ ያውቃል። ስለዚህ ለዛ ነበረ ወንድም ሳደል የዛን ምናልባት ይህ ሰውዬ በዚህ አጥቅተ ነው ከተወገደ እሷ ከኛ ጋር መኖር ትችላለች የሚል ነበረ። ግን አንዳንዴ እኛ ሰዎች እንዳሰብነው አይደለም ማንኛው ነገርና እንደ አላህ እንደጻፈው ነው። ስለዚህ የሆነውም እንደዛ ነው። ይሄ አይደለም ብንትን ሊሞት ዝም ብሎ ቢቀጠቀጥ ራሱ እንደ እባብ የሚሞት አይመስለኝም። እኔ ማን ያፌት ማለት ነው እንደው ሞቷል ኑዋንሱ ቢባል ራሱ የሆነ ብድግ ብሎ ተነስቶ የሚያወራ ነገር ነው የሚመስለኝ። ሰው ተሰበሰበው ሁሉም እንትን ነው የሚመስለኝ። የምሬ ነው ብላችሁ እንደዛ ሰው አይሞትም። የዳጊን ፈለገው እንደዛ ነበረ። ይሄ ትንሽ እንትን ብሎት ከዛ በኋላ ይወድቃል፣ ይሞታል። ከዛ ሀላስ ሞቶ ተገኝቶ ነው የሚባለው። ደግሞ በኢትዮጵያ እንደዚህ አይነት እንትን የለምና ህይወቱን አጥፍቶ ወይም ደግሞ ሞቶ ተገኘ እንደዛ ነው። በቃ የዳጊ ሀሳብ ይሄ ነበረ። ከኋላ ግን እንትን ሲልበት ምንድነው አለ ዳጊ እኔ ትንሽ ንካው እንጂ ትንሽ የማስፈራራት ያክል ነው ያልኩህ እንጂ ይሄን ያክል ውጋው ብያለሁ ምናምን ብለው እንደገና መጨረሻ አካባቢ ተጣልቷል እንዳየናቸው ማለት ነው። እስከ መጨረሻው ማስወገድ ነበረባቸው። ለምን እንትን ነው ከዚህ በኋላ ራሱ ምንም የእነሱ ጥሩ የሚሆን አይመስለኝም። ይሄ ሰውዬ የምሬ ነው የምላችሁ፣ ምንም ጥሩ የሚሆን አይመስለኝም። ሁኔታው ራሱ እንትን ይላል፣ ያስታውቃል። ስለዚህ አሁንም ያለባችሁ በአጭሩ ዋናው ቢኒ ስለመጣት ደስ ብሎናል። አንድ ላይ ሆናችሁ ልታስወግዱት እንደው መኪናው ውስጥ በራሱ መኪና አንቃችሁ እዛው መኪና ውስጥ አድርጋችሁ ብትለቁት ወይም ደግሞ እንደዚህ ያስወግዳችሁት ገደል ብትከቱት የተሻለ ነው። እንዴ እሱ የሚሰራው ግፍ አይደል እንዴ? ሰው እንዳይሞት እንዳይጠፋ አድርጎ በሰቀቀን የሚያስቀየው እሱ አይደል እንዴ? ይህ ሞት ራሱ ሲያንሰው ነው። እንዴት ቀላላችሁ እንዴ? ሲያንሰው ነው። ሌላ ከዛ በላይ የሆነ ቢኖር ነበረ። እሱን አልፎ ሁሉም ሰው በሰላም ሊኖር የተሻለ ነው። አሁንም ቢኒ እየፎከረ ነው። ግን ቢኒ የሆነ ወንዳ ወንድ ነገር ይሰማኛል። የሆነ ወንዳ ወንድ ነገር ነው፣ እንደ ናታ ምናምን ነገር አይደለም። በቃ እንደው ካመቻቸው ሁሉም ጥርግርግ ያደርጋቸው ይመስለኛል። አሁን ካለበት እንትን ወጥቶ ታክሞ ተሽሎት እንትን ካለ የሁሉም ድምጥማጥ እንደሚያጠፋ በእርግጠኝነት እናገራለሁ። ፈሪ አይደለም። እኔ ጸብ አልፈልግም ይላል እናቴ። ፈርቶ እኮ ነው እኮ እኔ ሰላም ከኔ ከዚህ በኋላ ከሱ ጋር መጠላት አልፈልግም አለ። ማን ናታን የገኒ ነው ያላት። ስለዚህ አሁን እንደው ዳጊም ይሻለዋል መሰለኝ ከሱ ወንድ ያጫውቷል። በዚህ በትንሹ አቅሙ ማለት ነው። ትቀልዳለ። በጣም ጎበዝ እንደ ናታ እንደ ቢኒና እንደ ዳጊ። እንደው ቢኒና ዳጊ ተሰማምተው ቢሰሩ የሰውዬ እስካሁን አጥፍተውት ነበረ ማለት ነው።
ከየት ነው የሚጠፋው የሚለው እንጃ፣ ከየት እንደሚጠፋ ብቻ ያጠፉት ነበረ። አዎ እዛ ቤት መሰቃየት፣ ማንም የሚሰቃይ ሰው አይኖርም ነበረ በፍጹም ማለት ነው። እንግዲህ የዛሬው ይሄን ይመስላል። ሌላ ደግሞ ሲለቁ እንመጣለን። እስከዛ ላይክ ሼር እያደረጋችሁ ጠብቁን። ባይ ባይ።